እኔ ለማርታ ሁሉን ነገር ማሳወቅ ይናልተው ታል እንዴት ነው መቼ ነው የምትወስደኝ? መቼ ነው የምንተዋወቃት? አባዬ ማን ነው የምትመስለው? እስኪ ቆይ ረጋ በይ። ሁለት ልጅ ይኸውልሽ፣ አንደኛዋ ልጄ እዚሁ አብራሽ የምትኖረው ዳጣ ናት። እናቷ ደግሞ ሰላም ነች። ከሰላም ነው የወለድኩት እያልኩሽ ነው። እማዬ ጋሽ ደረጀ አንገታቸውን ደፉ። ጋሽ ደረጀ እጅግ ልባቸው ተሰብሮ አለቀሱ። ተስፋ ቆረጡ። ትዳሬን እጠብቃለሁ፣ ቤቴን አላፈርስም፣ እምነቴን አልበላም፣ ማርታን አንገቷን አላስደፋም፣ አላዋርድም ያሉት ጋሽ ደረጀ በስተመጨረሻ አቅም አጡ። ደፍረው ለመናገር ጉልበት አጡ። አብጌል ከኋላ ተደብቃ አንተ ካልነገርካት እኔ እነግራታለሁ። አባዬ የሰራኸው ስራ ሳያሳፍርህ አነጋገሩ እንዴት ያሳፍርሃል? አነጋገሩ ሳይሆን ያሳፈረኝ የእሷ ሙሉ እምነት፣ የእሷ ታማኝነት፣ የእሷ የዋህነት፣ የእሷ ሙሉ ሴትነት፣ የእሷ ቅንነት። ማርታ አይገባትም። አውቄ ያደረኩት ነገር እንዳልሆነ እኔና ፈጣሪ እናውቃለን። ግን ትልቁ ጉዳይ ማርታን እንዴት አድርጌ ክደቴን ልንገራት? ብትሞትብኝስ? የሆነ ነገር ብትሆንብኝስ? የሚሉት ጋሽ ደረጀ መልሱ መቼውን የሚያገኙት? ከልባቸው ሲጭንቀት መቼ ነው የሚቀልላቸው? እውነታውን ተጋፍጠው የማርታን ሁኔታ የሚቀበሉትስ መቼ ነው? እጅግ የሚያሳዝንና ልብ የሚሰብር ጉዳይ እየተፈጠረ ነው። የማርታ እህት በትዳሯ ላይ እልክ ይዛባታለች። እኔ የምልሽን ለምን አልሰማሽም? እንደ እኔ ሲንግል ማም ለምን አልሆንሽም? ይህንን ሰውዬ እንዴት አመንሽው? እኔ የምልሽን እንዴት አትቀበይም? እህቴ ወንዶች አርጅተው እንኳን አይናቸው መገለጥ ቢያቅተው ከማማተርና ከመመኘት አያርፉም። ወንዶች ሴሰኞች ናቸው። ወንዶች መቼም ልባቸውን አታገኝም እያለች ትዘላብዳለች። ወይዘሮ ማርታ ያንቺ ባል እንደኔ ባል አይደለም። የኔ ባል ታማኝ፣ ደግ፣ አስተዋይ፣ ለማህተቡ የሚሞት ብሞት እንኳን ቆቡን ደፍቶ ገዳም የሚገባ ነው ትላለች። እጅግ የሚያሳዝን። በዚህን ያህል ልክ እንደምታምነው ያውቃል ጋሽ ደረጀ። ለዚህ ነው ድፍረት ያጣው። ለዚህ ነው አቅም ያነሰው። መድኃኒት ግን እህቴ ዓይንሽን ግለጪ እያለች በምሳሌ እያስረዳቻት ነው። አንዴ መቼ ነው ወደ እኔ የመጣሽው? ድፍን 1 ዓመት፣ ልጁ ከተወለደ 2 ዓመቱ፣ የልጅ እርግዝና 9 ወር። አስቢው። አንቺ ከቤት መውጣትሽን አይቶ ነው ቤትሽን የደፈረው። እግርሽን ተከትሎ ነው ሰላምዬን ጎራ ያላት። ለዚህ ነው እንቆቅልሹን ፍቺው፣ ዓይንሽን ግለጭ የምልሽ። እኔ ደረጀ ነው አላልኩም ብትላትም ደረጀ ማለት የፈለገችው ቀጥታ ነው። መድኃኒት የእህቷን ጨጓራ ላጠችው። የእህቷን ደስታ ቀማቻት። ቤቷን ልታፈርሰው ጫፍ ደርሳለች። በሌላ በኩል ውሃ አሁንም በመድኃኒት እየተገፋች ነው። በሌላ በኩል አብጌል አሁን ደግሞ የመድኃኒትን ሀሳብ እየሰማች ቁማር ልትጫወት ያምራታል። ናታንን ከዳጣ ለመለያየት ከናታን ጋር ግብግብ ተያይዛለች። መድኃኒት እዚህ ቤት ያሉትን ሰዎች ለቃቅም ያስወጣለው ብላም እቅድ ይዛለች። በመጀመሪያ ግን የእህቷን ትዳር ማፍረስ ነው። ትዳሯን ማፍረስ ምን አይነት እርካታ ብታገኝ ነው? አንዳንድ ጊዜ የራሳችን ሳናስተካክል የራሳችን እያረረብን የሰው ምናማስላለን። ጋሽ ደረጀ በልጆች አትምጣብኝ፣ እከሌ ከሌን ይመስላል እያለችም ያንቺን አይምሮ አትመርዝብኝ፣ ስህተት ካለኝ ምን እነግርሻለሁ በማለት ነው። ቀድማ ማርታ ልታውቅና ልትረዳ ነው በዚች በተረገመች እህቷ እያለ አንገቱን ደፍቶ የሚያለቅሰው ለዚህ ነው። የዚህ መጨረሻ ምንም ይሆን ይመስላችኋል? ዳጣ እናቷን ልታውቅ ነው። እናቷን አስተዋውቅሻለሁ ብሏታል። ምክንያቱም የሚፈጠረው ነገር አይታወቅም። ልጄ አንቺም ተሰቃይተሽ በናፍቆት እናትሽን ሳታገኝ እኔም ተሰቃይቼ በሰራው ስህተት ምስጢሬን ሳላጋልጥ ከኋላ መጥተው እየገዘገዙ ህይወቴ ሊበጠብጡት ነው። እኔ አቃናለሁ፣ አስተካክላለሁ፣ ደስታዬ
ይቆያል፣ ምሰሶው አይፈርስም እያልኩ ብታገልም በራሴ ስህተት ሊፈርስ ጫፍ ላይ ደርሷል። አንቺ የአባቴን ትዳር አላፈርስም ብለሽ ከእናትሽ ጋር አስተዋወቂሽ ብትሄጂ እንኳን እውነታውን ከመጋፈጥ የማርታን ክህደት የማርታን የዋህነት እያየው ዝም አልልም። ማርታን ምን ያህል እንደከድኳትና ምን ያህል ቃሏን እንዳጠፍኩባት ማወቅ አለባት። ስለዚህ እውነቱን መጋፈጥ አለብኝ፣ ፍርዴን መቀበል አለብኝ ዳጣ እያለም እያጽናናት ነው። ጋሽ ደረጀ ውስጡ ተጎድቷል፣ አስተሳሰቡ ተቀይሯል። ደፋሩ ቆራጡ ጋሽ ደረጀ ከአንድ አይሉት ሁለት ስህተት እንደሆነ ሲገባው ማመን አቅቶት ራሱ በጸጸት አለንጋ እየተገረፈ ነው። የአብጌልና የናታን ግብግብ ወዴት እየሄደ ነው? አብጌል መልካም ለመሆን እየሞከረች ብትሄድም መድኃኒት እየመረዘቻት ናታንን በእጅሽ ማስገባት አለብሽ፣ ዳጣን ከዚህ ቤት እናባረራታለን ያለችውን ነገር እየተገበረችው ይመስላል። ወዴት እየሄዱ ነው? ተስማሙ ሲሉ ይታረቃሉ። እጅግ የሚያሳዝን ልብ አንጠልጣይ አስተማሪ ተወዳጅ ድራማ